ተመልሰናል ይላል። እሺ ኢትዮጵያዊ እናቶች እንዴት እንደሚሰራ በዚህ ቪዲዮ አሳያችኋለሁ። ዶሮችንን ከመጀመራችን በፊት በመጀመሪያ ባይፓስ ሳሙና እንታጠባለን። በቀላሉ ዶሮ መስራት ትችላላችሁ። መጀመሪያ ሽንኩርት ከተፍን፣ ቀጥሎ ዶሮውን አረድንና ይበለታል። እንደዚህ ክንፉን እንዳለ ገነጠል ነው። ይሄ ሁሉ ሽንኩርት ምን ያደርጋል? አንድ ዶሮ ላይ ያለው ጸጉር ለብልበን አጠፋ ነው። ከዛ በኋላ እግሩን መጀመሪያ ቆረጥን። ከዛ በኋላ የመጀመሪያ ዙር በሽሮ ነው የታጠበው። ምክንያቱም ቆዳው ጭስጭስ እንዳይል በሽሮ ይታጠባል። ጽድት ተደርጎ በሽሮ ሽሮ እኔ ጭስጭስ ቢል ይሻለኛል ሽሮ ከሚል ላይ ያለችውን እቺ ጫፏን ነገር ቆርጠና ነሳናት። ከዛ እሷን ጽድት ካደረግን በኋላ ቀጥለን ጫፍ እቺ የጭራዋን ጫፍ ቆርጠን አውጥተናታል ስለማንጠቀማት። ከዛ በኋላ ቆዳውን እዚህ እግሩ መሃል ላይ ዶሮ ጭራ አለው ዛሬ ገና ኦኬ። ከዛ ሙሉ ለሙሉ ልጠን ቆዳውን ለብቻ እንጠቅ። ቆዳው አይጣልም። በትክክለኛ ኢትዮጵያዊ እናቶች ሲሰራ ቆዳው አይጣልም። እንደምታዩት ክንፏን መጀመሪያ አረኛ ብንችል ድምጹን ራሱ አንጥለውም ሁሉንም ብልት። ይሄ ደግሞ ታፋው መጀመሪያ ይፈለቀቅና ይቆረጣል። ይሄም ክፍል አለው። ይሄም የምታዩት መላላጫ የሚወጣበት ክንፉ አካባቢ ስታዩት ሁለት አጥንቶች መገጣጠም ያለው። አረ ተው መላላጫ መጋጋጫ አትበለን። ዶሮውን ስራው ተው ካሌ በጣም ቀላል ነው። ይሄ መላላጫው የምታዩት ማለት ነው። ከዛ በኋላ እዚህ ስር ገብታችሁ ሁለት አጥንት አለ በሁለቱም ሳይድ ነው ያለው። ከዛ ይዛችሁ ስትፈለቅቁት ፈረሰኛ የሚባለውን ፓርት ይዞላችሁ ይወጣል። ከዛ ሙያ አንቺ ጋር ነው የቀረው እኮ። እቺ መቋደሻ የምትባለው ነው። ከማን ጋር ነው የምትቋደሰው? ከውሻ ጋር መቼም እኔንማ አልጠራ ብለኸኛል። ምን ይደረጋል? ይላጣል። ይሄ ወገቡ ነው። ወገቡን ካለያየ ነው በኋላ ይኸው በምታዩት መልኩ በሁለቱም ሳይድ እኩል አድርገን እንደዚህ ከፍለን ወገብ ትጣላለች። ይሄ ከአንገት ላይ የሚወጣ ቆሻሻ ነው። በደንብ ተመልከቱት። ይሄ ከሳጠራውም ላይ ቅድም ካያችኋትም ላይ ይወጣል። ሁሉም ከቀዳዳ ውስጥ ይሄ መውጣት አለበት። ከዛ ሁለት ዙር ዶሮ ግን ከባድ ነገር ነሽ ማለት ነው። ይሄ የምታዩትን ፓርት እናነሳለን። ከዛ የመጀመሪያ ዙር በጨው ነው የምትዘፈዝፉት። በጨው ሲዘፈዘፍ ምን እንደሚፈጠር ታያላችሁ። ጨው ይላል። ሌላ ምን ይላል? እንቁላል ቀቀልን ከ10 እስከ 20 ቢሆን ችግር የለውም። ዘይት ከመጨመራችን በፊት መርሳት የሌለባችሁ ሽንኩርቱ በደንብ መብሰል ይኖርበታል። ይሄን ተመልከቱ። ትክክለኛ የኢትዮጵያ ባህል ላይ ልፋጭ የሚባለው እኔ ግራ እየገባኝ ያለው ነገር ዶሮ ወጥ መስራት የሁሉ ፕሮሲጀር ካለው ሰው ዝም ብሎ የጋለ መጥበሻ ላይ ዶሮውን ገዝቶ ለምን አይጠብሰው? አሁን ዶሮ ወጡን መብላት አብሶ ከመብላት ምን ያህል በቃ ይሁን የተለየ ሳቲስፋክሽን ሰጥቶ ነው። ቆይ ሲጀምር ዶሮ ካምር እኮ ነው ይሄ ሁሉ ፕሮሲጀር። እኔ ለዛውም እኮ ያን ያህል እኮ አይጣፍጥም እኮ። የምር እኔ በእኔ ሐሳብ የምትስማሙ ሰዎች እስቲ ኮሜንት ላይ